ሀይሚዬ አሁን ቶሎ ብለሽ ድረሽለት። እሺ ምን ይሄ ነው? ሳይሞትለት ማለት ነው። የት ነው አንድ ቤት እንደ ያላችሁት ውዶቼ? ብሩክ መጥቷል ቲክታክ ላይ ማለት ነው። ሰላም ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁ በሆታ ሰላማችሁ ዘኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እንዴት ቆያችሁ? እኔ ደህና ነኝ። መጥቼላችኋለሁ። መጥተናል ትላላችሁ እና ብሩክ ቲክታክ ላይ መጥተዋል። ሀይሚዬ ኮሜንት ለምን በይ እንደጻፈች ያው አስቀምጬላችኋለሁ አንብቡ ማለት ነው። ከዛ እኔ ቀድሜ ሳልሞትልክ ቶሎ ብለና ከዚህ በሰዓት አስወጣኝ ብላለች። ሀይሚዬ ኳስ በመሬት ተረጋጊ የኔ ቆንጆ ማለት ነው። ለኛ ተመችቶናል። እዚህ ቤት መኖር ለኛ ተመችቶናል። ገባችሁ? መረጋጋት አለባችሁ። በቃ ተረጋጉ። ሴከንድ በሉ እንጂ ምንድነው የሚያስጨንቅሽ የኔ እናት? ምናልባት ስራዎቹ የምትሰሪው ስራ ሊኖር ይችላል፣ ግን በቃ ተመችቶናል ማለት እኔ ውዶች አንድ ነገር ልንገራችሁ። ሰው ልጅ የሚያስጨንቅ ነገር የለም አይባልም። ሊያስጨንቅ የሚችል ነገሮች ሊኖር ይችላል፣ ግን እንደ ምንም ማድረግ አይችልም። ሰው ልጅ ተጨንቆ ምንም ሊያደርግ አይችልም። ስለዚህ ሴከንድ ማለት ነው ያለበት አይደል እንዴ? ሴከንድ ብለን እኮ ብዙ ነገር ማድረስ እንችላለን። ብዙ ነገር ማድረግ እንችላለን። መረጋጋት አስፈላጊ ነገር ነው ለሰው ልጅ እና ተረጋጊ የኔ ቆንጆ ሀይሚዬ ማለት ነው። እና እንደዛ ነው የምላችሁት። ብቻ ውዶች ቲክታክ ላይ ብዙ ነገር እየተፈጠረ ይገኛል። ብዙ ነገር ወይኔ የምር እኮ ነው። ብዙ በቃ አላቅም፣ ግራም የሚያጋባ ነገር ማለት ነው። እና ልጆቹ በጣም የማይሆን ነገር ውስጥ እየገቡ ነው ቲክታክ ላይ ማለት ነው። ይሄን ደግሞ ሰምታችሁ የምትበጠበጡ ሰዎች አላችሁ። አንድ ሴከንድ በሉ እንጂ ሴከንድ በሉ። አይዋ ሴከንድ በሉ። ማፊ ሙሽኪላ ያኔ ሾይ እና ውዶች ሊፋት ማለት ነው እያለ ነው ጠዋትም አሁንም ያው ዝናብ እየዘነበ ይገኛል። ዝናብ ሲዘንብ እንዴት ነው ደስ የሚለው ውዶች! ግን በጣም እኮ ነው ደስ የሚለው። ወይኔ ምህረቴ የምረን እኮ ነው እግዚአብሔርን። ለማንኛውም እና ብሩክና ሄሚ ፈታ ድምቅ በሉ። ሄሚ የጭንቅላትሽን አረጋጊው። ይሄ እናንተ እኛ ላይ ድራማ ለማሰራት የምትሞክሩትን ነገሮች ታው በፈጠራችሁ እግዚአብሔርን። የምንም ልጅ የለም፣ የምንም የተረገዘ ነገር የለም። እናንተ እኛ ለማሳመን የምትሄዱት መንገድ በጣም ከባድ ነው። ግን እኛ የወላችሁ ቆሎ ባልቴን ውሃ የጠጣኑ ሰዎች ነን። እናንተ የምንከተለው የ8 ዓመት ልጅ አይደለም ማለት የምንከተለው አይደለ? خلاص እሺ خلاص እና ሰውን አታስጨንቁ። ለማንኛውም ወዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ምሽት ይሁንላችሁ። ቪዲዮን ሼር አድርጉ፣ ሀሳባችሁ ኮሜንት አስቀምጡልኝ። ባይ